አመሰግናለሁ። በሮም የነበረን ቆይታ እጅግ በጣም ስኬታማ ነው የነበረው። አንደኛ ካቶሊክ የቫቲካን ፖፕ ሊዮ 14ኛ ጋር ሰፋ ያለ ውይይት ክቡር ጠቅላይ ሚኒስትራችን አድርገዋል። ዴሌጌሽናችንም ተቀብለው አነጋግረዋል። በተደረገው ውይይት ላይ ያው ክቡር ጠቅላይ ሚኒስትራችን በቅርቡ የተመረጡትን ሊዮ 14ኛ የቫቲካን ፖፕ የመልካም ምኞት መግለጫቸውን ነግረዋቸዋል። እንዲሁም ቫቲካን በኢትዮጵያ የትምህርት ልማት ላይ ያደረጉ ስላለው እንቅስቃሴ የበለጠ አጠናክሮ እንዲቀጥሉ አበረታቷቸዋል። በዚህ ላይ መግባባት የተደረሰበት ሁኔታ ነው ያለው። በአጠቃላይ በዓለም አቀፍ የመልቲላተራል እና ባይላተራል የሁለትዮሽና እንዲሁም የዘርፈ ብዙ የሆነውን የመልቲላተራል ጉዳዮች ላይም በዝርዝር ተወያይተዋል። ከዚህ በተጨማሪ በዓለም የሰላም ጉዳዮች ላይም ተወያይተዋል። በእነዚህ አጀንዳዎች ዙሪያ ደግሞ የበለጠ አብሮ ለመስራት ከስምምነት የተደረሰበት ነው ማለት ነው። ስለዚህ በትምህርት ልማት፣ በዓለም አቀፍ ሰላም፣ በመልቲላተራልና ባይላተራል ጉዳዮች ላይ ከቫቲካን ጋር ኢትዮጵያ ጠንካራ ወዳጅነትን አጠናክራ እንደምትቀጥል በተደረገው ውይይት ከስምምነት ላይ የተደረሰበት ነው። አቀባበሉም በጣም ደማቅ ነው የነበረው። ሊዮ 14ኛም ለክቡር ጠቅላይ ሚኒስትራችን ያለውን አክብሮትና ለኢትዮጵያ አገረ መንግስት ያላቸውን አክብሮትና በቀጣይ በእነዚህ ዙሪያዎች ላይ አብሮ ለመስራት ያላቸውን ፍላጎት የገለጹበት ነውና እጅግ በጣም ስኬታማ ውይይት የተካሄደበት ነው ማለት ይቻላል። እንዲሁም ከጣሊያን ክብርት ጠቅላይ ሚኒስትር ጋር እና የካቢኔ ፕሬዝዳንት ጋር ሰፋ ያለ የሁለትዮሽ ውይይት ተካሂዷል። በውይይቱም ወቅት ባለፉት ዓመታት በክቡር ጠቅላይ ሚኒስትራችንና በክብርት የጣሊያን ጠቅላይ ሚኒስትር መካከል ያለው ጠንካራ የመሪዎች ወዳጅነት በሁለቱ አገሮች መካከል ያለውን ግንኙነት ወደ ላቀ ምዕራፍ ያሸጋገረ መሆኑን ነው በውይይታቸው ለመረዳት የሚቻለው። በተለይ ጣሊያን ለኢትዮጵያ ኢኮኖሚ እድገት እና ለኢትዮጵያ ኢኮኖሚ ሪፎርም እንዲሁም ለኤነርጂ ዘርፍ ልማት በበጀት ድጋፍ ጭምር ሰፖርት ወይም ድጋፍ እያደረገች ያለችበት ሁኔታ ነው ያለው። ባለፉት ጥቂት ዓመታት በሁለቱ አገር መሪዎች መካከል ባለው ግንኙነት የተነሳ ጣሊያን በኢትዮጵያ ውስጥ የሚያደርጉት የልማት ፋይናንስ ድጋፍ ተጠናክሮ ቀጥሏል። ከ260 ሚሊዮን ዩሮ በላይ በኮንሴሽናልና በግራንት ፋይናንሲንግ በኢነርጂ በጀት ሰፖርት፣ በሌሎች ሴክተሮች በጀት ሰፖርት እንዲሁም በተለያዩ የኢትዮጵያን የአረንጓዴ ልማትም የከተማ ልማትንም እና ሌሎች ዘርፎች የሚደግፉ የልማት ስምምነቶች ተደርገዋል። ይሄም ከጣሊያን መንግስት ጋር ያለን የልማት ትብብር ፋይናንስ እያደገ መሆኑን ነው የሚያሳየው ማለት ነው። በተለይ ደግሞ በሁለቱ መሪዎች መካከል በተደረገው ውይይት ኢትዮጵያ እያካሄደችው ያለችው ሰፊ የማክሮ ኢኮኖሚ ሪፎርም የጣሊያን መንግስት አሁንም ድጋፉን አጠናክሮ እንደሚቀጥል ከስምምነት የተደረሰበት ነው። ሪፎርሙ ተጠናክሮ እንዲቀጥል የጣሊያን መንግስት በክብርት ጠቅላይ ሚኒስትሯ በኩል ጠንካራ ድጋፍ እንደሚያደርጉ ከስምምነት የተደረሰበት ነው ማለት ይቻላል። እንዲሁም የማክሮ ኢኮኖሚ ሪፎርማችን በፈጠረው አጠቃላይ ምቹ የኢንቨስትመንት ሁኔታን መሰረት በማድረግ ኢትዮጵያ ውስጥ ያለውንም የኢንቨስትመንት እድል አሟጦ ለመጠቀም የጣሊያን ባለሀብቶች በኢትዮጵያ ላይ መዋዕለ ንዋያቸውን እንዲያፈሱ በኢንቨስትመንት ትብብር ረገድ አብሮ ለመስራት ከስምምነት ተደርሷል ማለት ነው። በዚህ ረገድ ክብር ጠቅላይ ሚኒስትሯ ትላልቅ የጣሊያን ኢንቨስተሮች በኢትዮጵያ ኢንቨስት እንዲያደርጉ እንደሚያበረታቱና እሳቸውም ወደፊት በሚያደርጉት ጉብኝት ወቅትም ይሄ ተጠናክሮ እንዲቀጥል ብዙ ኢንቨስተሮች ወደ ኢትዮጵያ እንዲሄዱ እንደሚያበረታቱና በዚህ ዙሪያ አብረን እንደምንሰራ ከስምምነት የተደረሰበት ሁኔታ ነው ያለው ማለት ነው። ከዚህ በተጨማሪ አጠቃላይ የመልቲላተራልና ባይላተራል ጉዳዮች ላይ ሰፊ ውይይት ነው ያደረጉት ማለት ነው። በተለይ የጣሊያን መንግስት ለኢትዮጵያ የሚሰጠው የልማት ፋይናንስ፣ የሪፎርም ሰፖርት፣ የኤነርጂ ዘርፍ ድጋፍ ተጠናክሮ እንደሚቀጥል ነው ከስምምነት የተደረሰው ማለት ነው። ሪፎርማችንን አጠናክረን ለመቀጠል የጣሊያን መንግስት የሚያስፈልገውን ድጋፍ እንደሚያደርግ ያረጋገጠበት ነው ማለት ይቻላል። ይሄ በሁለቱ መሪዎቻችን መካከል ያለው ጠንካራ ግንኙነት ለሁለቱ አገሮች ወዳጅነት አዲስ ምዕራፍ የከፈተና ከዚህ በፊት ተቀዛቅዞ የነበረው ግንኙነት ወደ ላቀ ጠንካራ ምዕራፍ የደረሰበት ነው። ይሄንን ደግሞ በልማት ፋይናንስ ለሪፎርማችን የሚያስፈልገው የልማት ፋይናንስ አቅርቦትም በኢንቨስትመንት በንግድ ረገድም አብሮ ለመስራት በስምምነት የተደረሰበት ነው ማለት ይቻላል። እጅግ በጣም ውጤታማና ስኬታማ ነበር ማለት ነው። የፔትሮ ሳሊኒ ጋር የነበረው ውይይትም ጥሩ ነው የነበረው፣ ስኬታማ ነው የነበረው። ፔትሮ ሳሊኒ ያው የኢትዮጵያን የኢነርጂ ልማት በኮንትራክተርነት በከፍተኛ ደረጃ የሚሳተፍ ነው። የታላቁ ህዳሴ ግድብም እየሰራ ያለ ኮንትራክተር ነው። የጊቤ 4 የኃይል ማመንጫ ልማትም እየሰራ ያለ ነው። ጊቤ 4 ወይም ኮይሻ ልማትም እየሰራ ያለ ኮንትራክተር ነው። እነዚህን ስራዎች ስኬታማ በሆነ መልኩ እየሰራቸው ነው የሚገኘው። በዚህ ዙሪያ ፕሮጀክቶቹ በወቅቱ እንዲጠናቀቁ
ተጠናቀውም የተሟላ አገልግሎት እንዲሰጡ በእሳቸው በኩል ያለውን የስራ ሁኔታ የበለጠ እንዲያጠናክሩ ጠቅላይ ሚኒስትራችን ማሳሰቢያ ሰጥቷቸዋል። በዚህም የበለጠ ጠንክሮ እንደሚሰሩ አረጋግጠዋል። ከዚህ በተጨማሪ ሳሊኒ ወይም ዊቢልድ የሚባለው ኩባንያ በጣሊያን ግዙፍ ከሚባሉት ኩባንያዎችና ዓለም አቀፍ ኩባንያ ነው። በኢትዮጵያ ውስጥ በሃውሲንግ ልማት፣ በኢነርጂ ልማት፣ በሌሎች የማዕድን ልማቶች እንዲሁም በማዳበሪያ ጭምር ልማት በስፋት እንዲሳተፍ ጠቅላይ ሚኒስትራችን ጋር ሰፊ ውይይት አድርገዋል። በዚህ ረገድ በትላልቅ የኢትዮጵያ ኢንቨስትመንቶች ላይ ለመሳተፍ እድሉን እንደሚያዩና ፍላጎት ያላቸው መሆኑን ገልጸዋል። ስለዚህ እንደዚህ አይነት ትላልቅ የጣሊያን ባለሀብቶች በዋና ኮንትራክተርነት ብቻ ሳይሆን በኢንቨስትመንት ላይ በተለያዩ ዘርፎች እንዲሰማሩ ክቡር ጠቅላይ ሚኒስትራችን ባቀረቡላቸው ግብዣ መሰረት አብሮ ለመስራት ዝግጁ መሆናቸውና በቅርቡም ቲም አደራጅተው ይሄንን ስራ ከኢትዮጵያ መንግስት የአስፈጻሚ አካላት ጋር እንደሚነጋገሩ ማረጋገጫ ሰጥተዋል ማለት ነው። አመሰግናለሁ።